የልጆች ሐቅ በወላጆች ላይ በአባት ላይ በእናት ላይ ምን ይመስላል? ሳይፈጠር የመጀመሪያው ሐቅ ምንድነው? እናቱን ሊመርጥለት ይገባል። የልጅ ሐቅ ነው። የልጅ ሐቅ ነው። ለትምህርት ቤት የቤት ስራ ሰራህ አልሰራህም እንደምንለው መስጂድ መድረሳ ሄደው ሲመጡ ምንን ሐፈዝክ፣ የትኛውን ሱራ፣ የትኛውን አያት፣ የትኛውን እንትን ቁርአንን ማስቀራት አለብን። በጮርቃነቱ በለጋነቱ ባለ ጊዜ ወደ ፈለግከው አጣጥፈህ ማስተካከል ትችላለህ። አባት የልጆቹ በጥሩ ሁኔታ በዲን ኮትኩቶ የማሳደግ ግዴታ አለበት። ጠንካራ የሚባለውም አባት እሱ ተነስቶ ሱብህ ወደ መስጂድ ይሄዳል። ልጁን ግን ደረባ አድርጎለት እንዳይበርደው ነው የሚሄደው። እንደኖርከው ሁሉ እንደዚያው ደስታ እንዲቀጥል ከፈለክ ኢዕድል በይነ አውላዲክ ልጆችህ መካከል ፍትሃዊ ሁን። ቀለባቸውም እንደተጠበቀ ሆኖ ጉርሳቸው፣ ልብሳቸው፣ ሌሎችንም ዓለማዊ ትምህርቶችንም ማስተማር ተሐቅ አንዱ ነው። በዲነል ኢስላም ኮትኩቶ ያሳደገ አቅጣጫ ያስያዘ አባት በልጆቹ ተጠቃሚ ይሆናል። ትምህርት ጉዳይ፣ በአለባበስ ጉዳይ፣ በሁሉም ነገር ልጆች እኩል መሆን አለባቸው። ይህንን ደግሞ የምታገኘው በኋላ ነው። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ አማ በዕድ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች፣ እናቶች፣ አባቶች፣ ወንድሞች፣ እህቶች እንዴት ሰነበታችሁ? እንዴት ቆያችሁ? በፕሮግራማችን ላይ በጣም እንደተደሰታችሁ ተስፋ እያደረግን ዛሬም በቤተሰብ ጉዳይ ላይ ትዳራችን፣ ቤተሰቦቻችን፣ ልጆቻችን ያማረ እንዲሆኑ እንግዲህ አሁንም ሐቆችን እንነጋገራለን። የዛሬው ደግሞ ፕሮግራማችን የልጆች ሐቅ በወላጆች ላይ በአባት ላይ በእናት ላይ ምን ይመስላል ምንድን ነው የሚለውን እናያለን። የመጀመሪያው ተናጋሪያችን ሼህ ዑመር አሊ ናቸው። ሼህ እንኳን ደህና መጡ። በድጋሚ እንግዲህ እስቲ መምረጥን ማሳመር በተርቢያ ጉዳይ ኢስላም ብዙ ነገር ብሏል። ተርቢያን በምርጫም ዙሪያ ምንድን ነው ምርጫው የታሰበበት ያብራሩልናል። ተርቢያውስ እንዴት ነው ማሳመር የሚቻለው? የተወሰነ ይበሉ። መርሐባ። ቢስሚላሂ ረህማኒ ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። ሰላም አለይኩም ወረሕመቱላሂ ወበረካቱሁ። እንግዲህ አላህ ሱብሓነሁ ወተዓላ ትዳርን ስርዓት ሲፈጥር እናታችን ሐዋት አባታችን አደም ሲፈጥር ትልቁ ዓላማ ተመርካት ወደ እሷ ተመርጋት ቀጥሎ ነስልን ለማስቀረት ነው እና ያ ነስል ለመቅረት ደግሞ መጀመሪያ ነስል የሚያስቀርበት መሬቱን መምረጥ አለበት አንድ ሰው። ለዚህ ነው እንግዲህ ነብዩ አለይሂ ሰላቱ ወሰላም ፈዝፈር ቢዛቲ ዲን ያሉት እና የአባት የልጁ ሐቅ ነው። ቀብለ አዩጀድ ወበዕደ አዩጀድ ሐቅ አለበት ይባላል። ልጁ ሳይፈጠርም ተተፈጠረም በኋላ ሐቅ አለበትና ሳይፈጠር የመጀመሪያው ሐቅ ምንድነው? እናቱን ሊመርጥለት ይገባል። የልጅ ሐቅ ነው። የልጅ ሐቅ ነው። ለሱ ብቻ አይደለም። አሁን ለሱ ለመመቸት ብቻ አይደለም ይምረጥ የምንለው። ልጅን ነገ የምታሳድገው ማናት ብሎ መምረጥ መቻል አለበት። ዲነኛ ተሆነች ተሰለፎቻችን እንደሰማ ነው ታዝሎ ተናቱ ሱረቱል ከፍ የሚያሐፍዝ ልጅ የተለያዩ ኢማም ሻፊዒ እና ኢማም ቡኻሪ ሌሎችንም ስንመለከት ተጥሩ እናት በመወለዳቸው ለዓለም ለሙስሊም የሚበቁ ልጆች ተወልደዋል። አብዛኛው ጊዜያቸው ልጆች ከእናቶቻቸው ጋር ስለሚያሳልፉ መድረሰቱል አብናእ ናት እናት ስትባልና የመጀመሪያ አባትየው የልጆቹን ሐቅ ልወጣት አለ መምረጥ አለበት። ማናት? እንደውም ኢብኑ አባስ ረዲየላሁ ተዓላ አንሁ ወካነ አቡማ ሷሊሐን ያለውን ሲያብራሩ ሁፊዞ ቢሶላሂ አቢሂማ ሁፊዞ ቢሶላሂ አቢሂማ በእናት አባት ሷሊህነት ልጆቹ ተጠበቁ ይላሉ። ሐታ ተሞቱ በኋላ ንብረቱ እንኳን እንዳይጠፋ ኸድር ልኮ አላህ ሱብሓነሁ ወተዓላ ቤቱ እንዲቆም አድርጎታል። ሲያድጉ አውጥተው እንዲጠቀሙ ማለት ነው። ስለዚህ አባት የልጁ ሐቅ አለበት መጀመሪያ የሚያገባትን ሴት በመምረጥ ማለት ነው። እናቲቱም እንደዛው ያው ስለ አባት እያወራን ነው እንጂ የእናቲቱም እንደዛው ነው። የምትወልድለትን አባት መምረጥ አለባት። ተማን ነው ነገ ልጅ በተለይ ወንድ ተሆን ተከትሎ ይሄዳልና ሲጋራ የሚያጭስ ባል ብትመርጥለት ነገ ልጁም አባቱን አይቶ ሌሎችንም ነገሮች እንደዛው ማለት ነው። ዝርዝር ውስጥ ባንገባም ይሄ በዚህ ልክ ሊታይ ይገባል። እንግዲህ ደህና እናት መምረጥ አለበት አንድ አባት፣ ደህና አባት መምረጥ አለባት አንድ ሴት። በዛው አጋጣሚ ለመጨመር ያክል ነው። ለልጆቻቸው መስተካከል ማለት ነው። ለልጆቹ መስተካከል በኋላ ላስተካከል ቢል ይመቸዋል። መጀመሪያ ካልሆነ ተወልዶ ግን በኋላ ማስተካከሉ ብዙ ዋጋ ያስከፍላል። መሰረቱ ከተስተካከለ
ቅርንጫፎች ቀላል ነው የሚሆኑት። አምሮባቸው ይበቅላሉ፣ አምሮባቸው ፍሬ ያፈራሉ። ስለዚህ እናትን እንምረጥላቸው ለልጆቻችን፣ አባትን እንምረጥላቸው ለልጆቻችንና ከዚያ በኋላ ደግሞ አባት የልጆቹ በጥሩ ሁኔታ በዲን ኮትኩቶ የማሳደግ ግዴታ አለበት። አላህ በቁርአን አዩሃ ለዚነ አመኑ ወአንፉሰኩም አህሊኩም ናራ ብሎ ራሱን መጠበቅ ግዴታ እንደሆነበት ሁሉ ተሳት ልጆቹንም ዲንን በማስተማር ተቋ ያላቸው ልጆች ተንከባክቦ በማሳደግ ተሳት መጠበቅ እንዳለበት ሐላፍትና ተጥሏል። ወረጁሉ ራዒን ፊ አህሊ በይቲ ወመስኡሉን አን ረዕየቲ ነገ አላህ ፊትም ይጠየቃል። ሐላፍትናው ክብደቱ እዚሁ ላይ ብቻ የሚያበቃ አይደለም። ነገ ልጆችህን በእንዴት አድርገህ አሳድጋቸዋል። ስለዚህ የአባት ሐቅ የልጅ ሐቅ በአባት ላይ ከምን ይጀምራል? ዲናቸውን ኮትኩቶ በ7 ዓመት ሶላት እያዘዘ 10 ዓመት ሲሆናቸው ሀታም ቢታሉ የመምታት መብቱ የተቀመጠለት ለምንድን ነው? ሐቁን እንዲወጣ ነው። ነገ አላህ ፊት እንዳያስጠይቁት። ከዛም ወዲህ ለንብረቱም ታማኝ ልጅ እንዲሆን እሱ ገለል ቢል ልጆቹን ተኋላ ተንከባክቦ የሚያሳድግ ንብረቱን በሰላም ተረክቦ አላህ በሚወደው መንገድ ላይ የሚያሳልፍ ለአባቱ ሶደቃ የሚያስተላልፍና ዱዓ የሚያደርግ ልጅ እንዲሆን ይጠቅማልና ስለዚህ ልጅን አባት መንከባከብ ተንከባክቦ ማሳደግ ቀለባቸው እንደተጠበቀ ሆኖ ጉርሳቸው ልብሳቸው ሌሎችንም ዓለማዊ ትምህርቶችንም ማስተማር ተሐቅ አንዱ ነው። በዋነኛነት ግን መሰረቱ ዲን ነውና በዲን ላይ ተንከባክቦ ማሳደግ አባት አለበት። ሱብሃንአላህ። አሐዱ ሰለፍ ምን ይላሉ ለልጆቻቸው? እኔ እኮ ለእናንተ ውለታ የዋልኩት ከመወለዳችሁ በፊት ነው። ልጆችም ጠየቁ እንደው ከተወለድን በኋላ አበላህ ጠጣ አስተማርክ ውለታ ነው። ከመወለዳችን በፊት እንዴት ሲሉ እናንተ ጥሩ እንድትሆኑ ጥሩ ሴት ጥሩ እናት መምረጤ ለእናንተ ውለታ ነው ብለው ተናገሩ ይባላል። ለልጅህ ጊዜ ስትሰጥ ልጅህ ላንተ ጊዜ ይሰጣል። ለልጃችን ያልሰጠነው ጊዜ ነገኛን እንዳንጎዳ ተርቢያ ከልጅነቱ ነው። ሸኻችን እንግዲህ ሸኽ መምረጥ ሴትን ሚስትን መምረጥ ለልጆች ተርቢያ ዋና አስፈላጊ ነው ብሏል። አባት ላይ ብዙ ሐቅ አለበት በልጆች ላይ ተርቢያ ሲያዚዝ ሲያስተምር አቅጣጫስ ማስያዝ አለበት በምን መልኩ ነው? መርሐባ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ያው ከሼኽ ዑመር ከተናገሩት ጋር ተያያዥነት ያለው ነው። በእሳቸው ላይ መጨመር ካልሆነ በስተቀር የተውት ነገር የለም። ሁሉንም ዘርዝረውታል። ያው አንድ ሰው ልጅ ወልዶ ሲያሳድግ ማሳደግ ተርቢያ ብሎ የሚያስበው በእኛ አእምሮና በእኛ ሐሳቤ ጥሩ ትምህርት ቤት ማስተማር፣ ጥሩ ነገር ፋሽን ነገር ማልበስ፣ ጥሩ ነገር ብሎ እነዚህ የጊዜዎቹን ጉዳይ ይመለከታል። ግን ልጁን አሳደገ በትክክል እነዚህም እንደተጠበቁ ሆነው ዋናው ግን ነገ ለአባቱ እስትግፋር የሚያደርግ ልጅ አባቴን አንተ ጌታዬ ሆይ ማረው የሚል ልጅ ስራው የሚቀጥልለት የሆነ ያው የሰው ልጅ ሲሞት ስራው ይቋረጣል። 3 ነገሮች ሲቀሩ ከነዛ ውስጥ አንዱ አወለዲን ሳሊሒን የድዑ ለሁ ነው። ያንም ያገኘው በምንድን ነው? መጀመሪያ ተርቢያ ሲያደርገው ነው። በጊዜ ለልጁ ጊዜ ሲሰጠው ማለት ነው። ጊዜ ሲሰጠው ነው። ለትምህርት ከደረሰበት ለትምህርት እንደምንለፋው ለትምህርት የቤት ስራ ሰራህ አልሰራህም እንደምንለው መስጂድ መድረሳ ሄደው ሲመጡ ምንን ሐፈዝክ፣ የትኛውን ሱራ፣ የትኛውን አያት፣ የትኛውን እንትን ቁርአንን ማስቀራት አለብን። ነገ ለኛ አባቴ የሚሉ ልጆች ጥሩ የአባትነት ስሜት የልጅነት ስሜት የሚይዙ ልጆች እንዲሆኑ ቁርአን ማስቀራት ነው። ቁርአን ማቅራት ነው። ቁርአኑን መከታተል ነው። ለምን ቁርአን የቀራ ልጅ ኸይር ነው፣ መልካም ነው። ነቢዩ ዓለይሂ ሰላቱ ወሰላም ኸይሩኩም መን ተዓለመ አልቁርአነ ወዓለመህ። ስለዚህ ያ ልጁ ኸይር አውላድ ከልጆች ሁሉ ምርጡ ልጅ ጥሩ ልጅ እንዲሆን ቁርአን ማስቀራት አለበት። ኡስታዝ ሼኽ እዚች ጋር አንድ ነጥብ እንዲያነሱልኝ የምፈልገው ነጥብ አለ። ከማህበረሰቡ በጣም የሚነሳ ጥያቄ እየተደወለም የሚጠየቅ ብዙ ጊዜ ወላጆች ከኢሻ በኋላ ቤት ቶሎ አይገቡ። በተለይ ወጣት የሆነ በቃ ነጋዴ ሆኖ በተለይ ይሄ ካፌ ምናምን ያሳልፋል። ሲገባ ማታ ልጆቹ ተኝተዋል። ጠዋት ደግሞ ሰርቪስ ነው ይዟቸው የሚሄደው እሱ ተኝተዋል። ምናልባት አላህ ያዝንለት በሳምንት እሁድ ቀን ይገናኛሉ ዱባይ ወይ ቻይና ካልሄደ እሱ። እንደዚህ አይነት ወላጆች ለልጆቻቸው እንደው ነገ ነዳማ ውስጥ እንዳይገቡ እንደው ምክር ቢሰጥልን በዚሁ አጋጣሚ። ይሄው ነው እያልንም ያለነው። የማህበረሰባችን አብዛኛው ትኩረታችንና እይታችን በሌላው ነገር ስለሆነ ነው። በሌላው ነገር ስለሆነ ነው። እኛ ልጆቻችንን በዚህ ተርቢያ በዲነል ኢስላም ላይ ኮትኩተን ስናሳድጋቸው አባቶቻቸውን እናቶቻቸውን የሚያከብሩ እስካሉ ድረስ
ከሞቱ በኋላ ደግሞ ምህረት ከአላህ የሚጠይቁ መልካም ልጆች ያፈራል። ኸይርያነትን ያገኛል። ከዛም ቀጥሎ ቁርአኑን ከቀሩ በኋላ ገርሱል ዐቂደቲ ሰሒሐ ፊ ቁሉቢል አብና ልጆች አእምሮ ውስጥ ልጆች ቀልብ ውስጥ ትክክለኛውን ዐቂዳ ማስረጽ አለበት፣ መትከል አለበት። ያ ሲሆን ልጁ አባት የሚል የአባት ሐቅ እንዳለበት የሚያውቅ ልጅ ይሆናል። አርካነል ኢማንን አርካነል ኢስላምን ከዛም ያለፉትን የዲነል ኢስላም ሸራኢዖችና መንገዶችን እነዛን ማስተማር ይኖርበታል። ቅድም ሸኽ እንደጠቀሱት ሶላቱም ጉዳይ ላይ ሶላት ላይ አሁንኛ ሱብሕ ላይ አብዛኞቻችን ሐታ ሙተመሲክ የሚባለው እኮ ነው የሚተኛው አባት አይደለም። የሚተኛው አባትማ የሚያጨሰው አባትማ ሌሎችን የሚቀመው አባትማ ያ እንደው የሚያስተምረው ለልጁ የሚሰጠው ያንኑ ነው። ግን ጎበዝ የሚባለው ጠንካራ የሚባለው አባት እሱ ተነስቶ ሱብሕ ወደ መስጂድ ይሄዳል። ልጁን ግን ደረባ አድርጎለት እንዳይበርደው ነው የሚሄደው ከሁላችንም ከኛ ጭምር። ስለዚህ ይሄ ምንድነው? ለልጃችን እያዘንለት ነው ወይስ እየጎዳ ነው? ይሄን ልጅ ትንሽ ከፍ ካለ በኋላ ሸክዋዎች እኮ አሉ። ልጅ እምቢ አለኝ ለዱንያ ጉዳይ ልጅ እምቢ አለኝ ሶላት አልሰግድ አለ ይላል። ከ18 ዓመት በኋላ ከሆነው በኋላ ከሱ ጉልበቱ ከሱ ከጠነከረ በኋላ ምን ያመጣል ካለ በኋላ መጀመሪያ ነበር ተርቢያው፣ መጀመሪያ ነበር መኮትኮቱ፣ መጀመሪያ ነበር በጥሩ ማሳደጉና በዲነል ኢስላም ኮትኩቶ ያሳደገ አቅጣጫ ያስያዘ አባት በልጆቹ ተጠቃሚ ይሆናል። አላህም ዘንድ ይጠቀማል፣ በልጆቹ ቢርም ይጠቀማል። ጀዛከላህ ኸይር። ለልጆቻችሁ ይህን ኸይር ነገር እንዳትነክፉ። ሐቂቃ ልጆች ያዩትን ነው የሚሰሩት። ሲጨስ የሚጨስበት ቤት ልጅ እንጨት ያነሳና ያጭሳል። ሲሰገድ የሚታይበት ቤት እንደዚሁም ኢማም ሆኖ ለማሰገድ ውዱንም ዘበራርቆ ያደርግ። ለምን? ልጆች አእምሮ ላይ በልጅነታቸው ያዩትን በተግባር ነው የሚተገብሩትና የልጆቻችሁ ጉዳይ ላይ አደራ። ሸኻችን አልዓድሉ በይነል አብና በልጆች መካከል ፍትህን ማስፈን አንዱ ለልጆች ተርቢያ ወሳኝ ነጥብ ነው። አንዱ እንዳይመቀኝ ያደርጋልና እዚህ ጉዳይ ላይ እስቲ ብስሚላህ አልሐምዱሊላህ። ወደዚህኛው ከመግባቴ በፊት ሼኽ ያዕቁብ የጀመሩት ላይ ታዕሊቅ አድርጌ አልፋለሁኝና ልጆችን ከልጅነት መንከባከብ ከልጅነት ማስለመድ ግዴታ ነው። ከልጅነት ያለመደውም በኋላ ቢያለቅሱ አይገኝም። ፈሊዛሊከ የቁሉና ኢነል ጉሱና ምንድነው ኢዛ ላ የንተሃ እዕተደለት ወላ የሊኑ ኢዛ ቀወምተሁ ልኸሸቡ ይላሉ። ቀንዘል ገና በጮርቃነቱ በለጋነቱ ባለ ጊዜ ወደ ፈለግከው አጣጥፈህ ማስተካከል ትችላለህ። እንጨት ከሆነና ይህን ግንድ ላስተካክል ብትል መስበር ነው የሚመጣው። ስለዚህ ከልጅነት ልጆቻችንን እንያዝ ያሉት ትልቅ ነገር ነው። አላህ ዐዘ ወጀል ልጆችን ሲሰጠን ዚነቱል ሐያት ዱንያ ብሎ ገልጿቸዋል። የዚች የዱንያ ህይወት ውበቱ ራሱ ልጆች ናቸው። ስትገባ ስትወጣ ስትሰራ ደስ ብሎ የምትሰራው ልጆች ካለህ ብቻ ነው። እና እነዚህን ልጆች አንተ በጉልበት ባለህ ጊዜ ደስ ብሎህ እንደኖርከው ሁሉ እንደዚያው ደስታህ እንዲቀጥል ከፈለክ ኢዕድል በይነ አውላዲክ ልጆችህ መካከል ፍትሃዊ ሁን። በፍትህ አስተዳደር፣ ፍትህን አስፍን መካከላቸው፣ አታበላልጥ። ሁና እብኑ አቢ ዱንያ የጠቀሱት አንድ ሐዲት አለ አኒል ሐሰን ብለው ነቢያችን ጋር ሰዎች ተሰባስበው እንዲት በተቀመጡበት ቦታ አንድ ልጅ መጣሉ፣ ህፃን ልጅ ማለት ነው። ሰዎቹን ሁሉ እያለፈ እየረመረመ ሄደና አባቱ ዘንድ ደረሰ። አባቱ ዘንድ ሲደርስ አባቱ እቅፍ አድርገው ራሱን ደባበሰውና ጭኑ ላይ ያስቀመጠው፣ ቀኝ ጭኑ ላይ እዚህ እንዳስቀመጠው ሴት ልጁም ደግሞ በዚያው መልኩ መጣች። ስትመጣ እሷን መሬት አስቀመጣት። ሐላ አጅለስተሁ ዐላ ፈኺዚክ አው ከማ ቃለ ረሱሉላህ፣ እዚህ ጭንህ እዚህኛው ላይ ደግሞ አታስቀምጣትም ነበርን? አታስቀምጣትምን አሉት ነቢያችን ዓለይሂ ሰላቱ ወሰላም። አድል ብሎ ማለት ሐታ በእለት ከእለት ከምንሰራው ከፈገግታ ከምንሰጠው ከምናጫውተው ከምንስመው ይሄ ሁሉ እዚያ ውስጥ ይካተታል። የነብዩ ባልደረቦች ረዲየላሁ ዐንሁም ወአርዳሁም ነብያችን በዚህ ጉዳይ ላይ ከማስተማራቸው የተነሳና ያን አስተምሮት ወደ ተግባር ለመለወጥ ካላቸው ትጋት ሐታ በመሳም ላይ ራሱ እኩል አድርገው ይስሙ ነበር። ማቀፍ፣ ማጫወት፣ ከዚያማ የትምህርቱ ላይ የአለባበስ ላይ የሚሰጥ ነገር ላይ ሐላ ነሐልተ ጀሚዓ አውላዲካ ከማ ነሐልተ ሃዛ ለዚህኛው አው ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ለዚህኛው እንደሰጠሁ ሌሎችንም ልጆችህን ሰጥተሃል ያሉት አንዱን ሰሐቢይ ማለት ነው። ኑዕማን ብኑ በሺር ነው። በሺር
የኑዕማን አባት ማለት ነው ሲሉት ጊዜ አይ አላደረኩም እንግዲያውስ በዚህ ሌላ ሰው አስመስክር እኔ በጀውር ላይ አልመሰክርም አሉት ነብያችን አለይሂ ሰላቱ ወሰለም በማከፋፈል ጉዳይ በመስጠት ጉዳይ በትምህርት ጉዳይ በአለባበስ ጉዳይ በሁሉም ነገር ልጆች እኩል መሆን አለባቸው ይሄንን ደግሞ የምታገኘው በኋላ ነው እንደገና መካከላቸውም ደግሞ እንትንን ፍቅርን ይፈጥራል ሽኩራን ጀዛከላህ ኸይር በልጆች መካከል ፍትህ ይሁን ለልጆቻችሁ እኩል ሳታዳሉ ስትንከባከቡ መካከላቸው ፍቅር ይመጣል አንዱን ከፍ አንዱን ዝቅ አድርገን እርስ በራሳቸው እንዲጠላሉ ምቀኝነት በመካከላቸው እንዲመጣ ያደርጋልና ልጆቻችሁን በተርቢያ ጉዳይ ላይ ልጆቻችሁን በማስተማር ጉዳይ ላይ በጣም ልደክሙ ልትለፉ ይገባል ነገ አባዬ መጣል ሚል ልጅ ከፈለክ ሼባው እንዳይል ከፈለክ ልጅህን ተርቢያ ስጠው በልጅነቱ ተንከባከበው አንቺም ልጅሽን ተንከባከበው አልኡማ መድረሰቱን ቡኻሪ ኢብኑ ተይሚያ የመሳሰሉት ትልቅ ደረጃ የደረሱት የእናት ውጤት ነውና ለነገው ለራሳችሁ ስትሉ ዛሬ ልጆቻችሁን ተንከባከቡ የአፍሪካ ቲቪ መልእክት ነው የዛሬ የመሻይኾቻችን መልእክት ነው አላህ Subhanahu Wa Ta'ala በሌላ ፕሮግራም እስኪያገናኘን የዛሬውን እዚህ ላይ እናጠናቅቃለን ሰላም አለይኩም ወራህመቱላሂ ወበረካቱ